ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን የዕለተ አርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ያድናት ነኝ። አብራችሁን ቆዩ። ብፁዕ ጠቅላይ ስራ አስኪያጁ በአራዳ ክፍለ ከተማ ፖሊስ መምሪያ የሚከናወኑ የልማት ስራዎችን ጉብኝት አደረጉ። እንደሚከተለው ይቀርባል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሽክር ከተማ ሀገረ ስብከት ሊቀ ጳጳስ በአዲስ አበባ ከተማ አስተዳደር የአራዳ ክፍለ ከተማ ፖሊስ መምሪያ የሚያከናውናቸውን የአገልግሎት አሰጣጥና የልማት ስራዎችን ጉብኝት አድርገዋል። በጉብኝቱ ወቅት የአራዳ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አይናለም እንደገለጹት የክፍለ ከተማው ፖሊስ የአባላቶቹን ኑሮ ለማሻሻል የሚያግዙ የተለያዩ ፕሮጀክቶች ተቀርጸው የበጎ አድራጊ ግለሰቦችን ተሳትፎ ጨምሮ በመከናወን ላይ ይገኛል ካሉም በኋላ የፖሊስ ሰራዊት ልጆች ቤተሰቦቻቸው ስራ ላይ በሚሆኑበት ጊዜ በእንክብካቤ ተጠብቀው የሚቆዩበት የህጻናት መቆያ ሰርተን አገልግሎት በመስጠት ላይ እንገኛለን ሲሉ ገልጸዋል። የሰራዊቱ ማረፊያ በሚል ቤቶች በቆርቆሮ የተሰሩ በመሆናቸው ሰራዊቱን ለብርድና ለሙቀት ከመዳረጋቸውም በላይ ለኑሮ ምቹ ባለመሆናቸው በከፍተኛ ችግር ላይ ስለሚገኙ ይህን ለማሻሻል ከፍተኛ ጥረት እያደረግን እንገኛለን ሲሉም ተናግረዋል። ብፁዕ ጠቅላይ ስራ አስኪያጁ በበኩላቸው የአራዳ ክፍለ ከተማ ፖሊስ ህብረተሰብ በሰላም ወጥቶ እንዲገባ ከፍተኛ የጸጥታና የሰላም ማስከበር ስራ በመስራት ላይ የሚገኝ መሆኑን ጠቅሰው በተለይም ቤተ ክህነት በሚያከናውናቸው ዓለም አቀፍ ጉባኤዎችና በአደባባይ በዓላት ዙሪያ ከቤተክርስቲያናችን ጎን በመቆም በርካታ ስራዎችን የሚሰራና አስፈላጊውን ድጋፍ ትብብር ሁሉ የሚያደርግልን በመሆኑ ምስጋናችን እናቀርባለን ሲሉም ተናግረዋል። በመጨረሻም የክፍለ ከተማው ፖሊስ መምሪያ ጠቅላይ ጽሕፈት ቤታችን በሚገኝበት ክፍለ ከተማ የሚገኝ ከመሆኑ ጋር ተያይዞ ፖሊስ መምሪያውን በሚያከናውናቸው ማህበረሰብ አቀፍ ስራዎችን ዙሪያ በጋራ እንሰራለን። የቤቶችና ህንጻዎችን አስተዳደር የልማት ድርጅት በሚያቀርበው ጥናትን መሰረት አስፈላጊውን ድጋፍና ትብብር እናደርጋለን በማለት አባታዊ መልእክታቸውንም አጠናቀዋል። በመላከ ኤዶም ዱጉማ ግድያ የተጠረጠሩ ግለሰቦች መያዛቸው ተገለጸ። ተጨማሪ አለ። ከሳምንት በፊት በተገደሉት የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በመላከ ኤዶም ቀሲስ ዱጉማ ግድያ 21 ሰዎች መጠርጠራቸውንና ከነዚህ መካከል 21 የሚሆኑት መያዛቸውን ሀገረ ስብከቱና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቲክቫህ ኢትዮጵያም ገልጸዋል። ስለ ጉዳዩ የጠየቅነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሮ ጉዱሩ ወለጋ ሀገረ ስብከት ለቲክቫህ ኢትዮጵያ በሰጠው ቃል መሰረት የተጠረጠሩ 21 ሰዎች አሉ። የኦሮሚያ ጸጥታ ዘርፍ አረጋግጦ አስቀምጧል። ደብዳቤም አለ ሲሉም ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁን አንድ የሀገረ ስብከቱ አመራር ሟች መጀመሪያ አመልክተዋል። በፊትም ሲጣሉ የነበረው በኦሮሚያ ሲኖዶስና በኢትዮጵያ ተብሎ እንዲሞቱ ብዙ ትኩረት ሲያደርጉ የነበሩ እነኚህ ሰዎች ናቸው ያሉ ሲሆን ሟችን መናገራቸው መንግስት የሚያውቃል ሲሉም ተናግረዋል። እሳቸው መጀመሪያ እኔ ከሞትኩ ብለው ማመልከቻም አስገብተዋል። 21 ሰዎችን ጠቅሰው የሀገር ጸር ስለሆኑ ክትትል እንድታደርጉ ብለው ለጸጥታ ዘርፍ ለሀገረ ስብከቱም ደብዳቤ ጽፈዋል። ደብዳቤው ያልገባበት ቦታ የለም በእጃችንም አለ ሲሉም ተናግረዋል። ከተጠርጣሪዎቹ መካከል በቁጥጥር ስር እየዋሉም አሉ። ተጠርጣሪዎቹ የቤተክርስቲያን ውስጥ የሚሰሩ ካህናትና ዲያቆናት አሉበት መባል ውስጥ ትክክል ነው ወይ ለሚለው የቲክቫህ ኢትዮጵያ ጥያቄ 6 ሰዎች ተይዘዋል የሚል ምላሽም ሰጥተዋል። ከተጠርጣሪዎቹ መካከል የቤተክርስቲያን አገልጋይ አሉበት መባሉን በተመለከተ ግን ምላሽ ከመስጠትም ተቆጥበዋል። ቲክቫህ ኢትዮጵያ ተጨማሪ ማብራሪያ የጠየቃቸው የአንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር በግድያው 12 የሚሆኑ ተጠርጣሪዎችን ቲክቫህ ኢትዮጵያ ተጨማሪ ማብራሪያ የጠየቃቸው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር በግድያው 12 የሚሆኑ ተጠርጣሪዎች ታስረዋል፣ ዲያቆናትም ካህናቱም አሉበት፣ ዙሮ ዙሮ በቤተክርስቲያን ውስጥ የሚያገለግሉ ናቸው፣ የወልዳ ዱከ ማህበር ሰብሳቢ አሉበት የሚል መረጃ አጣርቻለሁ ሲሉም ተናግረዋል። ታሰሩ የተባሉትም በሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ግድያ ተጠርጥረው መሆን እኚሁ አካል ለቲክቫህ ኢትዮጵያም ገልጸዋል። ታሰሩ የተባሉትም በሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ጉደማ ግድያ ተጠርጥረው መሆኑን እኚሁ አካል ለቲክቫህ ኢትዮጵያም ገልጸዋል። የካህናቱን ግድያ በተመለከተም የቤተ ክርስቲያን አገልጋዮች እጅ ያለበት ሟች ዋና ስራ አስኪያጁም ከሞቱ ገዳዮቹ እነዚህ ናቸው ብሎም ስም ዝርዝራቸውን ጭምር ተናግሮ ነበር የሚል መረጃም ሰሞኑን በማህበራዊ ሚዲያ በሰፊውም ተሰራጭቷል። ይህን ጉዳይ በተመለከተ ቲክቫህ ኢትዮጵያ ምላሽ የጠየቃት ቤተ ክርስቲያኗ በግድያው እጃቸው ያሉ ሰዎች አሉ በሚል ሚዲያው ላይ እየወጣ ያለው ነገር ትክክል ነው ብለዋል። ቤተክርስቲያኗም ተጨማሪ ማጣራት አድርጋ የሆነ ምላሽ እንድሰጠን እንጠብቃለን ሲሉም ገልጸዋል። ከግድያው ጋር በተያያዘ ስሙ የተነሳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአፋን ኦሮሞ መንፈሳዊ አገልግሎት ለመስጠት በ2004 ዓ.ም የተመሰረተው ወልደ ዱኮ ቡአታ ጠቅላላ ማህበር በበኩሉ በማህበር አባል መላከ ኤዶም ቀሲስ ዱጉማ እንዲሁም በቀሲስ ደሳለኝ ነሞምሳ ግድያ ማወገዙን አስታውሶ ይሁን እንጂ የስም ማጥፋት ዘመቻ በሰፊው ተከፍቶብኛል ሲሉ ባወጣው መግለጫ ሞቅሷል። በማህበራዊ ሚዲያ
አስነዋሪና አጸያፊ ንግግር ሲናገር የነበረው ግለሰብ በቁጥጥር ስር መዋሉ ተገለጸ። እንደሚከተለው ይቀርባል። ከህብረተሰቡ በዓልና ሞራል እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በማህበራዊ ሚዲያ የሚተላለፉ መልእክቶችን ተደራሽነታቸው የበዛ በመሆኑ በትውልድ ላይ የሚያሳድሩ አዎንታዊና አሉታዊ ተጽዕኖ ከፍተኛ ነው። የማህበራዊ ሚዲያን በአግባብና በኃላፊነት መንፈስ ከተጠቀሙት ትውልድን በስነ ምግባር ለማነጽና ለማጽናት ከፍተኛ አስተዋጽኦ የሚኖረው ነው። ነገር ግን ከነዚህ ተቃራኒ የተሰለፉ አንዳንድ ግለሰቦች ለማየትና ለመስማት አጸያፊ የሆኑ የማህበራዊ ሚዲያ ይዘቶች ሲሰሩ ይታያሉ። ከህብረተሰቡ በዓል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በላብቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደገ ገብሬ የተባለ ተጠርጣሪ በቁጥጥር ስር የዋለ ማህበራዊ ሚዲያን ዩቲዩብና ቲክቶክ ፕላትፎርም በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱም ይታወቃል ሲሉም ተናግረዋል። ተጠርጣሪ በተለምዷዊ ንግግር ሊገለጹ የማይችሉና አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ዩቲዩብና ቲክቶክ ፕላትፎርም በመጠቀም ሲያሰራጭ እንደነበረም ፖሊስ አብራርቷል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣን ነኝ በሚለው ግለሰብ ላይ ምርመራም ጀምረዋል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራልና ባህል እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እያሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነልቦናና ሞራል ከፍተኛ ጉዳት እያደረሰ መሆኑን ገልጾ በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። ህብረተሰቡ በዓል ሞራልና እሴት ተቃራኒ የሆነውን ይህን አጸያፊ ድርጊት ቅድስት ቤተክርስቲያናችንም አጥብቃ እንደምታወግዝም አክለው ገልጸዋል። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የቅዱስ ገብርኤል በዓልን አስመልክቶ ወደ ሀገረ ስብከቱ ለሚላኩ መምህራን የተልእኮ አቅጣጫ አስቀመጠ። ተጨማሪ አለ። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የታኅሳስ ቅዱስ ገብርኤል በዓልን አስመልክቶ በተለያዩ ሀገረ ስብከት ለሚላኩ መምህራን መመሪያና የተልእኮ አቅጣጫ በመስጠት ማሰማራቱን ገለጸ። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የታኅሳስ ቅዱስ ገብርኤል በዓልን አስመልክቶ በተመረጡ ሀገረ ስብከት ለሚላኩ መምህራን መመሪያና የተልእኮ አቅጣጫ በመስጠት ማሰማራቱን ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት በየዓመቱ ታኅሳስ 19 ቀን የሊቀ መላእክቱ ቅዱስ ገብርኤል በዓል በድምቀትም ይከበራል። በዓሉ ቅዱስ ገብርኤል በእምነታቸው የኖሩለት ለታመኑለት አምላክ ሕይወታቸውን አሳልፈው የሰጡ እውነት ጋር የቆሙ ሰለስቱ ደቂቅ ከሚነድ እሳት ያዳነበት በዓል በመሆኑ ቤተክርስቲያናችን ቅዱስ መጽሐፍን ዋቢ አድርጋም ታስተምራለች። በመሆኑም በበዓላት መምህራን ወደ ሁሉም ቦታ በማሰማራት ልምድ ያለው የመንበረ ፓትርያርክ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በዚህ ዓመትም የተለያዩ መምህራንን የቅዱስ ገብርኤል በዓልን ወደሚከበርባቸው አብያተ ክርስቲያናችን በመለየት ወደ ተለያዩ ሀገረ ስብከት እንዳሰማሩ ተልእኮም ሰጥተዋል። ይህንን አስመልክቶም ለበዓሉ የሚሰማሩ መምህራን በመሰብሰብ በትናንትናው ዕለት በመንበረ ፓትርያርክ ጠቅላይ ቤተ ክህነት አጽራ ተዋሕዶ አዳራሽ መምሪያና የተልእኮ አቅጣጫ ለመስጠት የስምሪት መርሃ ግብርም አከናውነዋል። በመርሃ ግብሩ ላይ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ መላከ ሰላም ዳዊት ያሬድ የመምሪያው ዋና ኃላፊ፣ መጋቢ ሐዲስ ኃይለ እግዚአብሔር አሰፋ የትምህርትና ማሰልጠኛ መምሪያ ኃላፊ፣ መምህር ዘማርያም ጌጡ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ምክትል መምሪያ ኃላፊ፣ የመምሪያው ዋና ኃላፊ መጋቢ ሐዲስ ሽፈረው እንዳሸው፣ የመምሪያው ስራ ኃላፊዎችና መደበኛ የዕለተ ሮብ ጉባኤ መምህር መጋቢ ብሉይ አእመረ አሸብር እንዲሁም የስምሪቱ አካል የሆኑት በርካታ መምህራንና የጉባኤው ታዳሚዎችም ተገኝተውበታል። በመርሃ ግብሩ ወጥነት ያለው ትምህርትና መልእክት መምህራን ያስተላለፉ ዘንድ በመጋቢ ብሉይ አእመረ አሸብር የታኅሳስ ቅዱስ ገብርኤል በዓል ታሪካዊ ደራ መጽሐፍት ቅዱሳዊ እውነት በተለይም የሰለስቱ ደቂቅ የእምነት ተጋድሎ በተረዳና በጎላ መልኩ አሳይተዋል። አክለውም በበዓሉ የሚሰጠውን ትምህርተ ወንጌል በልጅነት እግዚአብሔር ከማወቅ ጀምሮ በፊቱም እስከ መድረክ ድረስ ያለውን የክርስትና ጉዞ ከሰለስቱ ደቂቅን አርአያነት ያለው ሕይወት ዋቢ በማድረግ ማስተማር እንደሚገባም ተጠቁሟል። ብፁዕ አቡነ ማርቆስ ሊቀ ጳጳስ በበኩላቸው መጋቢ ብሉይ አእመረ አሸብር ለሰጡት ጥልቅና ግልጽ ማብራሪያ አመስግነው ትምህርታቸው መሰረት ያላቸውና ሕይወታቸውን የሚያሻግሩ በመሆናቸው የሚያሻግሩ መሆን ይገባቸዋል ሲሉም ብለዋል። ብፁዕነታቸውም አክለው ወንጌል በቃልና በሕይወት በማስተማር ወጥነት ባለው መልኩ የበዓሉን መልእክት እንዲተላለፍ መመሪያም ሰጥተዋል። መላከ ሰላም ዳዊት ያሬድ የመምሪያው ኃላፊ በበኩላቸው የተላከው ልኳን በተላከበት ሀገረ ስብከት በመገኘት የቅድስት ቤተክርስቲያን ተልእኮ መምሪያውና የቅድስት ቤተክርስቲያናችን በሚመጥን መልኩ በተሰጠው የስምሪት አቅጣጫ ኦሪንቴሽን መሰረት እንዲያገለግሉና በሄዱበት ወይም በተሰማሩበት ሀገረ ስብከት ያለውን ጠንካራና ደካማ ጎኖች በሪፖርት መልኩ ግብረ መልስ ይዘው እንዲመጡ መመሪያ አስተላልፈዋል። ታኅሳስ 17 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲህ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር
በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን